ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በብለድ ሃውንድስ የጂዮንግ አባላትን ለመያዝ ከጫፍ ደርሰው የነበሩት እነ ጋንሁ ሳይሳካላቸው ቀርቶ ፖሊሱ ጎንግ ዮንግም ቡድን ይዞ እነ ጂዮንግ የነበሩበት ሆቴል ክፍል ላይ በገባም ሰዓት ከባድ ፍንዳታም ተፈጥሮ ጉድ እንደሆኑ ያንን ያየው ጋንሁ ከጂዮንግ ተደውሎለት በድብድቡ ሐሳብ ሲስማማ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በቲቪ ስለ ፍንዳታው አደጋ እየተዘገበ ብዙ ፖሊሶች እንደሞቱና እንደተጎዱም ሲናገር ጎንግ ዮንግም ክፉኛ ተጎድቶ ወደ ሆስፒታል እንደተወሰደም ይነገራል። በተመሳሳይ ሆስፒታል ያለው ሚስተር ሆንግም ያንን ዜና እየሰማም ይበግናል። ጋንሁ እያለቀሰ ከተጎዳው ጎንግ ዮንግም ወደ ሆስፒታል አምርቶ ለነ ውጂንም የተፈጠረውን ደውሎ ይነግራቸዋል። የጎንግ ዮንግ ረዳት ውጂዮንግም በተፈጠረው ነገር እየተናደደ አሁን ሚስተር ሆንግን ያደነዘዘችው ሴት እነ ውጂን ጋም ስለሆነች እሷን ለማናገር ወደ እነሱም ያምራል። ሚስተር ሆንግ ጋም በድብቅ ለአባቱ የሚሰራ አንድ ሰውን መጥቶ እያወራው ሚስተር ሆንግ በንዴት እኔ እንዲህ እንደሆን ትዕዛዝ የሰጠውን ሰው ማስወገድ መግደል ስለምፈልግ ሁነኛ ሰው ቀጠሩልኝ እያለም ይናገራል። በሌላ ትዕይንት በነ ውጂን የተያዘችው ጂና የተባለችው ሴት ምንም ስለ ላኩሽ ሰዎች ተናገሪ ብትባልም አልናገርም ብላ ሴት ስለሆነች ዋንግሙና ውጂን እሷ ላይ እጃቸውን ማሳረፍ መደብደብ ከብዷቸው ሲታገዱም ቆይተው እሷም ለእናንተ ስለ ሰዎቹ ከተናገርኩ ሰዎቹ ግሬን ቆራርጠው ገለው ወደ ሌላ ሀገር ሬሳዬን ነው የሚልኩትም እያለች ትናገራለች። ብዙም ሳይቆይ ውጂዮንግም እዛ ደርሶም ከፊቷ ተቀምጦ ካላወራችም እያለም ሊያግባባት እየሞከረ ከአንቺ ስልክ ላይ በተጻጻፍሽው ቴክስት ተነስተን አሁን ሰዎቹ ያሉበት ሆቴል ላይ ደርሰንበት ሄደን አመልጠውናል። ያንን የተናገርሽባቸው አንቺም ስለምመስያቸው ከኛ ጋርም የተባበርሽም ስለምመስይ አሁን ላይ ሊገሉሽ ይፈልጋሉ። ከኛ ጋር ተባበርሽም አልተባበርሽም ሊገሉሽ እየፈለጉም ነው። እኛም ብትተባበሪ የአንቺን ደህንነት እንጠብቅልሻለን። ያንን የምናደርገው ግን ስትተባበሪንና ሰዎቹን ስንይዛቸው ብቻ ነው ብሎም አሳምኗት ልትተባበር ትስማማለች። ማን ስራውን እንደሰጣት እንደላካትም ስትጠየቅ ስሙ ማንቤ እንደሚባልም ተናግራ ስለ ሰውየው የምታውቂውን ሁላ ተናገሪኝ ብለዋት እሷም ከማን ጋር እንደሚሰራና አሁን የት ሊሆን እንደሚችል እንደማታውቅ ሁሌ በተለያየ አዳዲስ ስልክ ቴክስት እንደሚልክላትና ስራ እንደሚሰጣት አንድ ጊዜ ብቻ አሳግሮ ስለ ራሱ ሲያወራ ሰምቼው አውቃለሁ። ድሮ ለናሽናል ኢንስቲትዩሽን ቢሮ ይሰራም ነበረም፣ ክፍያው አንሶበት ስራውንም መልቀቁን ሲናገር ሰምቻለሁም ትላለች። ውጂዮንግም አሁን በስልክ ደውለሽ ሰውየውን እንድናገኘው ተባበሪን እያላትም ይገለኛል ብትልም እኛ ቀድመን ከያዝነው አይገለሽም በማለት ዛሬ ስለመሸ ነገ እንዳላችሁኝ ያደርጋለሁ ብላ ተስማምታ እንዲሁም ሚስተር ሆንግ ላይ ምን አይነት ድራግ እንዳደረገችበት ነግራና ሳይታቸው ለዛሬ የምታድርበት እነ ጋንሁ ያረፉበት ሆቴል ላይ ወስደው ያስገቧታል። እዛው ጋንሁም ከሆስፒታል ተመልሶ አዝኖ ተቀምጦም አግኝተውት አሁንም ፖሊሱ ጎንግ ዮንግ ኮማ ውስጥ እንዳልነቃም እያዘነም ይነግራቸዋል። ለዚህ ሁላ እኔ ነኝ ጥፋተኛው በሚልም ሲያለቅስ ውጂንም እያስቆመው ሁሉም አንተን ለመርዳት ነው እዚህ ተልእኮ ላይ የገቡት። እምቢ ብትልም እኛ አንተን ከማገዝ ወደ ኋላ አንልም። ለምን እኛ አንድ ቤተሰብ ስለሆነን፣ ቤተሰብ ደግሞ አንደኛውን እስከሚሞት ድረስ መርዳትና መጠበቅ አለበት። አንተ ከሌለ ሁላችንም የለንም። ስለዚህ አንተ አይደለክም ችግር ፈጣሪውን ብሎ ሞራል ይሰጠዋል። ጋንሁም እየተስማማ ለራሱ ግን ቤተሰቤን ብቻዬን በራሴ እጅ መጠበቅ አለብኝ እያለም ይናገራል። በንጋታው ጂዮንግም ከሰዎቹ ጋር ሆኖ በኮምፒውተር ላይ በአሁኑ ውድድር ከጋንሁ ጋር የሚፋለሙ ጎበዝ የተለያዩ ሀገራት ላይ ያሉ ሁለት የኤምኤምኤ ተፋላሚዎችን ሲመርጥ እያየ ነው። ዳርክ ዌብ አይኬኤፍሲ ሳይት ላይም ነገ ሐሙስ ምሽት 5 ሰዓት ጋንሁ ፋይት እንደሚያደርግ ማስታወቂያም ተለቆ ቲያንግም በኮምፒውተሯ ያንን አይታ ተደናግጣ ለውጂንና ውጂዮንግ ማሳየታቸው እነሱም እየተናገጡ አሁን ጋኑን የት እንዳለም ጠይቀው ለልምምድ እንደወጣም እየሰሙ ውጂዮንግም ጂና ጋም ሄዶ መልእክት እንደላከችና ማን ቤተብየው ሰውዬ እስኪ መልስ እየተጠባበቀች መሆኑንም ትነግሯለች። ቆየት ብሎ ጋንሁም ወደዛም ሲመለስ ውጂንም ለምን ለልምምድ ስትሄድ ትተከኝ ሄድክ? ነገ አብረን እንሄዳለን እያለ እሱን ለመጠበቅም ያስባል። ሆስፒታል የነበረው ፖሊሱ ጎንግ ዮንግም ነቅቶ በዶክተሩም
አሁን ላይም እረፍት ማድረግ አለበት ቢባልም የምን እረፍት በሚል ከሆስፒታል ወጥቶ ለነጋንሁ ደውሎ ወደ ሆቴሉም ያመራል። እዛም ሲደርስ እነሱም ሲያዩት ማመን እያቃታቸው በደስታ አቅፈው ተቀብለውት ወደ ስራም ይገባሉ። ሁሉም የደረሱበትን ሁላም ነግረውት እሱን ከዚህ በኋላ ለሁለት ተከፍለን እነዚህን ሰዎች እንይዛቸዋለን እያለ እሱና ውጂዮን ግን በጂና በኩል አድርገው ማንቤ የተባለውን ሰው ለመያዝም እንሰራለን እያለ እነ ውጂን እዚህ ሆነው እናትየውና ተያውን ግን እንዲጠብቁም ስራም ሰጥቷቸው ለጋንሁም በስልኩ ፋይቱ የሚደረግበት ሰዓትና ቦታም ተልኮለት እያነበበ ያንን ለማንም ሳይናገር ለመሄድ ያስባል። እነ ጎንግዮንግም ማንቤን ለጂና ቴክስቱን እስኪመልስም ጠብቀው የት እንዳለች ሲጠይቃት የሚገናኙበትን ቦታ ንገሪውም ብለዋት ወደ ቦታውን መጀመሪያ ያስዋልከው ቆየት ብለው እነሱም ከርቀት እዛ ደርሰው ሲከታተሉ ለካ ማንቤ ተደብቆ ሁሉንም እያየም ስለነበረ ልታዚዘው እንደሆነም ገብቶት እየተበሳጨ ለሰዎቹም እንዲገሏትም ነግሯቸው ቦታውን ለቆም ይሄዳል። ቆየት ብሎ ጂናም ሲቆይባት በንዴት ወጥታ ሲጋራዋን ልታጨስ ስትሞክር ከየት መጣ ያልተባለ ሞተር በአጠገቧ በፍጥነትም ነድቶት አንገቷን ሸርክቶም አልፎ ያመልጣል። እሷም ትወድቃለች። እነ ጎንግዮንግም በድንጋጤ ሊረዷት ይሞክራሉ። በለው በቀጣይ ትዕይንቶቹ ላይ በጂዮንግ የተጠሩት የኤምኤምኤ ተፋላሚዎች በየተራ ወደዛ ሀገርም እያስገቡ ፍልሚያው የሚደረግበት ቦታም ላይ ይወስዷቸዋል። በተመሳሳይ ጋንሁም ለፋይቱ ራሱን ሲያዘጋጅም ቆይቶ ሰዓቱ ሲደርስለት አየር ተቀብዬ ልምጣ በሚል ምክንያት ዋሽቶ ከሆቴሉ ወጥቶ ወደ ፍልሚያው ቦታም ያመራል። እዛም እንደደረሰ ጂዮን ግን በንቀት ተቀብሎ እንዲቀመጥ እየነገረው ለምን ይህን ለማድረግ ወሰንክ? ለቤተሰብክ ለጓደኞችክ ብለክ ነው ወይ? እነሱ እኮ አይጠቅሙክም። ሰዎች ችግሩ ሲገቡ ሰው ሳይሆን የማይከዳቸው ገንዘባቸው ነው የሚያስፈልጋቸው። ለዛሬም በዛ ያለ ገንዘብ ከኔ ጋር አብረክ ትሰራለክ ቢለውም ጋንሁ በንዴት እያየው ገንዘቡን አልፈልግም ቶሎን ጨረስና እንሂድም በሚል ከኔ ቀድመክ ሁለት ተፋላሚዎችን ትፋለማለክ ግዴታ አሸንፍም ካልሆነም ቤተሰቦችክም ሙሉ እገልብካለሁም ብሎት ዝቶበትም ይሄዳል። የመጀመሪያው ፍልሚያም ሊጀምር 10 ደቂቃም እንደቀረ በዳርክ ዌብ ላይ ታይቶ ቴያንግም ያንን አይታ በድንጋጤ ጋኖስ እያለች ብትጠይቅም አየር ልቀበል ብሎ እንደወጣም ተነግሯት ወደ ስልኩ ቢደውሉም አልሰራም ይላቸዋል። ያላቸው አማራጭ በዳርክ ዌብ ላይ ፍልሚያውን ከዛ ሆኖ ማየትም ስለሆነ እስኪደርስ ይጠባበቃሉ። ጋንሁም እንደሌሎቹ ተፋላሚዎች እጅግ ላይ ብረት አስገባ ቢባልም አልፈልግም በራሴ መንገድ እፋለማለሁም ብሎም ተዘጋጅቶ ወደ ሪንጉም ገብቶ የመጀመሪያውን ተፋላሚ በቀላሉ በአንድ ቡጢም ብሎም ይዘረዋል። ሰዎችም በችሎታው እየተገረሙ በየኮሜንቱም ከጂዮንግ ይበልጣል እያሉም ሲጽፉ ጂዮንግም ያንን እያነበበም ይበሳጫል። ሁለተኛውን ተፋላሚም ትንሽ ቢከብደውም እሱንም ቀጥቅጦ ዘሮ ራሱንም አስቶ እላይ ወዳለው ጂዮንግም እያየ ናውረድ ተፋለመኝ እያለም ይጮህበታል። እነ ጎንግዮንግም ከቪዲዮ ላይ አንድ ሎጎም አይተው ቦታው የት እንደሚሆን አጣርተው የፖሊስ ኃይል ወደ ቦታው ይልካሉ። ሲጠበቅ የነበረው ፍልሚያ ጋንሁ ከጂዮንግ ጋር መደረግ ጀምሮ እነ ጎንግዮንግም ያንን የጂዮንግንም ምስል በፎቶም እያነሱም በመያዝ በፍልሚያው ላይ ጋንሁም የቻለውን ሁላ ቢያደርግም ጂዮንግ እጁ ላይ ባለው ብረት ተጠቅሞ አይኑ አካባቢም እየመታ እያደማው እንዲሁ እጁ አካባቢ ያሉትን አጥንቶች ለመስበር እየሞከረ እኩል እጃቸው ተመታቶ የጋንሁ እጅ ሲሰበርም እያየን በዚህም ክፉኛ ጋንሁ ተቀጥቅጦም መሬት ይወድቃል። ጂዮንግም እዛው በወደቀበት በደንብ ቀጥቅጦ ሊገለው ሲቃረብ ፖሊሶችም ቦታው ላይ ደርሰው ሲገቡም ተነግሮት በአፋጣኝ አካባቢውን ለቀው ያመልጣሉ። ጋንሁም በዚህ መልኩ እድለኛ መሆኑ ይተርፋል። ከቆይታም በኋላ ሆስፒታል ላይ ሕክምና ማግኝቶም ተሽሎትም ነቅቶ ከውጂን ጋርም እያወሩ ለምን ብቻ ከኔት እያለ ውጂንም ጠይቆት እናንተ ምንም እንዳያደርጋችሁ ቢባልም እኛ እኮ ቤተሰብ ነን፣ አንለያይም፣ አንዳችን ከሞተን አንዳችን አብረን እንሞታለን። ሚስተር ቻው ይሉና ይመክሩን የነበረውን አትርሳ፣ መቼም መለየት የለብንም እያለ ከዚህ በኋላ በጭራሽ እንደማይለያዩም ይነግሯል። ፖሊስ ጣቢያም ላይ የጂዮንግ ማንነት ከታወቀም በኋላ በጥብቅ በፖሊሶች ተፈላጊ ነው የሚል ማስታወቂያም ይወጣበታል። ጉድን የማያውቀው ጂዮንግም ከኢንቨስተሩ ጋር እያወራ ኢንቨስተሩም በ$4 ሚሊዮን 51%ን የአይኬኤፍሲ ድርሻ እገዛችኋለሁ፣ ግን በትላንቱ ፍልሚያም እንዳየሁት ሰዎች ሁላ ጋንሁን ወደውታል፣ ለዛም
ሁሉም የሚወደውን ማድረግ አለብን። ሁለት የሚወደድ ሰውም እዚህ ፍልሚያም ላይ ስለማያስፈልግ ጋንሁን ለ3 ዓመት ከኛ ጋር እንዲፋለም ውል አስፈርሙት። ሲቀጥል አንተ ጂዮንግ ቀጣይ ፍልሚያም በሱ እንደምትሸነፍ ቃል ግባም እያለው ጂዮንግም በንዴት ይህን አይኬፍሲ እኮ እኔ ነኝ የመሰረትኩት፣ እንዴት አባክ እንዴት ትለኛለህ? አንተንም ባገኘክ እገልካለሁም በሚል ዝቶበት ፒሲውን ዘግቶ ሀከሩ ላይ እየተበሳጨበትና እየጮህበት ማንበይም እሱ ጋር መጥቶ በፖሊሶች በጥብቅ እንደምትፈለግ ማስታወቂያ ወጥቶብካለም ሲለው ይባስ እየበገነ የጋንሁን እናት በአፋጣኝ አግታችሁ አምጡልኝ፣ እሷን አግቼ ጋንሁን ድጋሚ ተፋለሜን ብዬ አስገድጀው ረትቸው ማንነቴን ለሁሉም አሳያለሁ፣ አስወግዷለሁ እያለም ይዝታል በለው። በቀጣይስ ክፍል ምን ይፈጠር ይሆን? አብረን በጉጉት የምንጠብቅ ይሆናል። ቶሎ እንዲለቀቅ ላይክ፣ ሲለቀቅ እንዳይመርጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።